ስላሴን ታምናለህ? አዎ። ስላሴ መጽሐፍ ቅዱሳዊ ነው? ስላሴ አስተምሮ ነው። መጽሐፍ ቅዱሳዊ ነው ወይ? ኦፍኮርስ ባይብሊካል ነው። አሁን የማሳይ ነገር አለ። ልክ እንደዛ ነው። ለምሳሌ ስላሴ አንድም ሶስትም ናቸው ብለህ ነው አይደል የምታምነው? ስላሴ አንድም ሶስትም ናቸው። አሁን ይህንን መደዳውን አሳይሃለሁ። ይሄ ፕሮቴስታንትም ኦርቶዶክስ ጋር ሁለቱም ጋር ተምሬያለሁ፣ አስተምሬያለሁ። እሺ አይ ቆንጆ ነገር ላምጣልህ። የስላሴ ትምህርት ይኸው ይሄ ነው። ተከታተሉና መጽሐፍ ቅዱሳዊ ነው ብሏል። እስቲ መጽሐፍ ቅዱሳዊ እንደሆነ እናየዋለን። ስላሴ የሚለው ይታየኛል። ስላሴ አንድ አምላክ አንድ መለኮት በሶስትነት ነው አይደል የምታምነው? እንደ ስላሴ እንዳስቀመጥኩት እኔ አሁን ሰው ነኝ። እሺ እኔ ሰው ነኝ። ከዛም መልአክ ደግሞ አለ። መልአክ ደግሞ አለ። መልአክ አለ። አንተም መልአኩም መሆን የምችሉት እንደ አንድ እንደተፈጠራችሁበት ኤሌመንት ነው አይደለ? ስላሴ ትምህርት መጽሐፍ ቅዱስ ውስጥ አለ እኮ። አሁን አስተምሮ እየነገርከኝ ይሄ ቀጥታ አለ ወይ ነው የምትለኝ አንተ? አስተምሮ እኮ አለ ወይ? አንተ ከመጽሐፍ ቅዱስ ብቻ ብለህ የምትማር ስላሴ ትምህርት እንዴት እንደሚያስጨንቅ መጽሐፍ ቅዱስ ውስጥ ስለሌለ አያስጨንቅም። ለምን ያስጨንቃል? የለም በሌለበት ይኸው። እሺ ሆሴዕ ምዕራፍ 11 ቁጥር 9 ላይ ምን ይላል? ቆይ በዚህኛው ስላሴ ጉድ ነው። ሂድ ምኑ አውጣ። ኢየሱስ በራሱ የመለኮት ኃይል ተነሳ የሚል አምላክ ከሆነ አምላክ ነው ብለህ ቅዱስ ጳውሎስ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ እኮ። ስላሴ ነው ያስቀመጥኩት። እኔ የሚገርመኝ ነገር አለ የሚል እኮ እዛ ጋር አምጥቶ ቢያሳዩ ኖርማል ነገር ነው። መልከ የምረን እኮ ነው። እኔም እኮ ለዚህ ነው እነዚህ ውርደት ውስጥ የገቡት ለዚህ ነው። የስላሴ ትምህርት ካቶሊክና ኦርቶዶክስን ያመጡት እነሱ ገና 500 ዓመት ናቸው። አየህ ከእነሱ ወስደው እኮ ነው። ግን መጽሐፍ ቅዱስ ብቻ ብሎ ሄደው ይከራከራሉ እዛ። በትክክል አሁን ደግሞ ከመጽሐፍ ቅዱስ አምጣ ስለው መጽሐፍ ቅዱስ ውስጥ አለ ሀሳቡ አለ። እሺ ሌላ ጥያቄ ልጨምር። እሺ በስላሴ ሶስት አካል የሚል ታምናለህ? አዎ አምናለሁ። እሺ የዮሐንስ ወንጌል ምዕራፍ እንዴ ለኔ ነው ስቀው ለኔ አጥክን የሆነ አምላክ። እሺ አይደለም ሌላ እንቀጥል። ቆይ ግድ የለም እንቀጥል። አይ እንቀጥል ላብራራ ድሉ ይኸው ግድ የለም በቃ እኛ እኮ ስላሴ የሚል አለ ስለ ስላሴ የሚል አለ። ቆይ አሁን አንተና ቤሪያውን በጣም እምነቲዝም ሁለት ጥያቄ ብቻ ልጠይቀው እኔ። በእናንተ በጴንጤዎች የፈጣሪ ስም ማን ነው? ጌጁ ቆይ ከአንተ ጋር እናወራለን። ቤሪያ ቆይ ስላሴን አስተምረን ንገረን። ስለማመድም አስተምራለሁ። መጀመሪያ ስላሴ ንገረን። ዛሬ እኮ ውርደታችሁን አየው አይደለ? ዲያቆን ማይኩን ዝጓ። ታዲያ እንዳስተምር እንዴት ይሆናል? ስላሴ ንገሩን እስኪ። ስላሴ ስትማሩ አጋንንት ይጮህባችኋል እና በትዕግስት ስሙ። እምነቲዝም ማይክህን አሁን አድርገው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ በመልካችን እንደ ምሳሌያችን እንፍጠር ብሎ ምን ነው አጋንንቱ ጮኸ እንደ ይፈልይ ስላሴ መስማት አትችሉ። ተው ብሮ ስብሐት አውቀነው ነው እኛ የተው ነው። አጋንንታችሁ ነው እንጂ ቴዎሎጂውን ልናስተምር እንችላለን።
አንተ እኔ ልታስተምረኝ እኔ በሞት ይሻለኛል አንተ ከምታስተምረኝ። ስለ ሃይማኖት ስለምናምን ይሄ ነው በቃ ይሄ ነው ይሄ መጽሐፍ ነው። ያን ጊዜ አርዮስን የተቃመሙበት መጽሐፍ ግን እነሱ የባሱ አርዮስ መች ተሳሳተ? ማግኘት ይችላል እሱን መጽሐፍ የስላሴ ትምህርት ሰለሞን 1000 አግብቷል። እኔ ኧረ በእናትህ ሁሌ እኮ ነው የሚጮህ ባይደበት ሁሌ ይጮሃል የሰውዬ ነቢያቶች ለዳዊት 300 ያጋባው ማን ነው? ስብሐት እኛ ቤት እንደዚህ አይነት እንትን የለም። ስላሴ 3 አካል ምናምን ብለው አንድ ላይ አይደል እንዴ መጽሐፍ ቅዱስን የሚያሳትሙት? እንዲህ ተሰብስበው አንድ አምላክ የምንል ለምን አንስማማ? አንድ አምላክ የሚሉት ጋር እኔ ሰላም አለኝ። በቃ መወያየትም አልፈልግም። ምን ያደርግልኛል? 8 ድረስ የስላሴ ትምህርት የሚባለው ነገር በሰው ዘንድ ልክ እንዳልሆነ ማስረጽ ነው ስራችን የመጀመሪያ። ከዛ አንድ አምላክ የምንለው በተለይ ሙስሊም የዋ ምስክር ወልድ ጂሰስ ሌሎች አሉ። ልክ ከ2019 በኋላ ደግሞ ውይይት ጀባ። የስላሴ ትምህርት ላይ ግን በፍጹም መጽሐፍ ቅዱስ ስላልሆነ እሱ ላይ እስከ መጨረሻው ከሄድን በኋላ ነው። አሁን እነሱ ምን ሊያደርጉ ይፈልጋሉ መሰለ? አሁን መልካሙ ሙስሊም ሆነ እንደዚህ ሆነ ምናምን ይሉኛል። ስላሴ እናውራ በቃ ስለምንተዋወቅ ከአንተ ጋር ስለምንተዋወቅ የግል ጉዳይ አልፈልግማ። የግል ስላሴ እናወራ በቃ ጨረስኩ እኮ። ስላሴ በሚለው ላይ ትወያያለህ። አምላክ ያለፍከው ጊዜ የለም እና እሺ፣ አመሰግናለሁ። ቴንኪ በቃ እናመሰግናለን። በቃ አላሳለፍንም። በቃ የሚጎልቦት ነገር ከሆነ ስለ ስላሴ ይወያይ። ወንድ ከሆነ አለቀ። ያቀኛል። ከየት ያመጣዋል? እሱ ነው እንዴ። አብረን ደግሞ አላሳለፍንም ካልክ በቃ አንተዋወቅም። እንደ ሌላ ሰው ትገባለህ። ከዚህ በኋላም አንተዋወቅም። በቃ ትውውቅም እኮ አቆምን። በፈለገ ስላሴን ካድኩኝ። ስላሴ የሚባል የለም። ለነገሩ በሌለበት ምኑን ሳይኖር ለምን ክደት የለ ሳይኖር በኢየሱስ ቀጥሉ። እኔ ሌላ ዓለም ውስጥ ነው ያለሁት። እርሳቸው እነሱን ስላሴ የሚል ጥቅስ አምጣ ብትለው ሊያመጣ ነው። አያችሁ፣ ለራሳቸው ጊዜ ሲሆን ጥቅስ አምጣ ይሏቸዋል። ለሰው ሲሆን ይኸው ባይጻፍም የአባቶች አሁን አንተ ጥቅስ አምጣ ነው ያለህ አይደል? ስላሴ የሚል ጥቅስ አለ ይልና ስላሴ አንድ አምላክ አንድ መለኮት በሶስትነት አብ በስሙ ወልድ መንፈስ ቅዱስ አብ አባት ልጅ ወልድ ልጅ መንፈስ ቅዱስ ሰራጺ። አሁን አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለ። ስለ ስላሴ ተወራለን። አስገባ ሌላ ጥሩ ሰው አስገባ። የሚያወራ ካለ ካልሆነ ምን ይሰራል? ዝም ብሎ መጥቶ እንደ ስለዚህ ምን ልላችሁ ነው? መጽሐፍ ቅዱስ ላይ በእውነት ነው የምላችሁ ስላሴ የሚልም አላሉ። ቶርቶሎዮን የሚባል ነው ያሉ ከነሱ በፊት የለም። እና አሁን ክርስትናን ወክሎ ምናምን ሲሉ በጣም ነው ሳይኖር ነው እንደ ክርስትና የሚወክል ክርስትና የሚባል የለም። የመስቀል ጦርነት ደግሞ ይላሉ። የስላሴ ትምህርት ስለሆነ ወይ ትቀበለዋለህ ወይ ትተው ትሄዳለህ። ይኸውልህ አሁን እዚህ ጋር ስላሴ ይላል። ስላሴ አንድ አምላክ አንድ መለኮት በሶስትነት ተገለጡ አይደል? እሺ፣ በስም አብ ወልድ መንፈስ ቅዱስ አይደል? ቆይ እምነቲዝም ስላሴዎቹ አብርሃም ቤት ይሉ አንተ ልታስገድለኝ ነው። አንተ ልታስገድለኝ ነው። አይደለም አንድ ሄዱ ይኸው 96 ሰው ፊት የፈለግከው ቤት ራስ ነፃ አድርገን ትበል። እኔ እመጣለሁ። የፈለግከው ቤት ነፃ ገለልተኛ